ክርስትናና ቤተክርስቲያን የተመሰረቱት በፍልስጤም ምድር ነው። እስራኤል ከግብጽ ከወጡ በ1644 ዘመን አውግስጦስ ቄሳር በሮም፣ ሄሮድስ በገሊላ፣ ባዜን በኢትዮጵያ ነግሶ ሳለ፣ አኪንም በኢትዮጵያ ሊቀ ካህናት ሆኖ ሳለ ያን ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ የይሁዳ ዕጣ በምትሆን በቤተልሔም በድንግልና በንጽሐ ሥጋ በንጽሐ ነፍስ ድንግል ከምትሆን ከመቤታችን ከቅድስት ድንግል ማርያም በሥጋ ተወለደ። በክርስቶስ ደም የተመሠረተችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ጊዜ፣ ቦታ፣ ቋንቋ ሳይገድባት ወንጌልን ለዓለም ሰብካለች፣ እየሰበከችም ትገኛለች። በቤተ ክርስቲያን ትምህርት ሃይማኖት ውስጥ ቅድስት ቤተ ክርስቲያን ተለይታ ከምትታወቅባቸው ባህሪያቶቿ ወይም ጠባዮቿ አንዱ ላዕለ ኩሉ መሆኗ ነው። እንግዲህ በጸሎተ ሃይማኖት ሁሉ ጊዜ በምንጸልይበት ጊዜ ሐዋርያት ወይም በሐዋርያት በተሰበሰበች ሐዋርያት በሰበሰቧት በአንዲት ቅድስት ቤተ ክርስቲያን እናምናለን እንላለን። ይሄ በግዕዙ ወንአምን በአሐቲ ቅድስት ቤተ ክርስቲያን እንተ ላዕለ ኩሉ ጉባኤ ዘሐዋርያት እንላለን። እንግዲህ ላዕለ ኩሉ የሚለው የቤተ ክርስቲያን እንግዲህ በጉባኤያት ውስጥ በሰለስቱ ምዕትም በጉባኤ ኤፌሶን በጉባኤ ቁስጥንጥንያ ይሄ በሁለቱም ጉባኤያቶች ማለት ይቻላል ስለ ቤተ ክርስቲያን በተናገሩባቸው አንቀጾች ውስጥ የተቀመጠ ነው እና በግሪኩም ያው ይሄንኑ ተከትሎ ነው የሚሄደው። ሚያ አጊያ ይላል እንግዲህ አንዲት ቅድስት ለማለት ነው። አፖስቶሊኪ ካቶሊኪ የሚል ቃል አለ። አፖስቶሊክ የሚለው ሐዋርያዊት መሆኗን የሚገልጽ ነው። የግሪኩ ካቶሊኪ የሚለው በላቲኑ በቀጥታውን ካቶሊክ የሚል አይነት ስያሜ የምንሰጠው በጸሎተ ሃይማኖት ትርጉሙ አንደኛ በቦታና በጊዜ በሰዎች መልክዓ ምድር እና አኗኗር የማትከፈል በሁሉ ቦታ ያለች ሰፋኒት ማለት ነው። ላዕለ ኩሉ ሲል እንግዲህ በምድር ላይ ያሉ የሰዎች እርስ በርሳችን የምንከፋፈልባቸው የኛ የባህል፣ የቋንቋ፣ የፖለቲካ ወይም የአስተሳሰብ ወይም የቀለም ወይም የአኗኗር ድንበሮች የማይወስኗት ከድንበሮች ሁሉ በላይ የሆነች በድንበር የማትወሰን ማለትን ነው። ሁለተኛው ደግሞ ቤተክርስቲያን ቀጥታ ተጠሪነቷ ለእግዚአብሔር ነው። ቤተክርስቲያን ለዚህ ዓለም ባለስልጣን፣ ለዚህ ዓለም ባህል፣ ለዚህ ዓለም አኗኗር ተጠሪ አይደለችም። የሁሉ የበላይ ናት። ከቤተክርስቲያን በላይ እግዚአብሔር ነው ያለው እና ቤተክርስቲያን ላዕለ ኩሉ ናት የምንለው መትሕተ ፈጣሪ የሆነች ከፈጣሪ በታች ምእመናን ወደ እግዚአብሔር የምታቀርብ የዘላለም ርስታችን፣ መንግስታችን፣ የዘላለም ሕይወታችን ስለሆነች ላዕለ ኩሉ ናት። ላዕለ ኩሉ እንግዲህ የሚለው እነዚህን የሚያካትት ነው። ከዚያ ባሻገር ግን በሁሉ ቦታ መኖሯን ህላዌዋን የቤተ ክርስቲያንን ህላዌ እዚህ ብቻ ነች ያለችው ወይም ለዚህኛው ማህበረሰብ ብቻ ነው የተሰጠችው የማትባል ለሁሉም የተሰጠች እና ደግሞ በሁሉም የምትከበርና ከሁሉ በላይ የሆነች መሆኗን የሚገልጽ ቃል ነው። እንግዲህ የሰው ልጅ ሰዋዊ በሰው እንግዲህ ሲወለድ ሰው ሆኖ ነው የሚወለደው። መቼም ያው በጌታችን ለኒቆዲሞስ በሰጠው ትምህርት ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው። ስለዚህ ከመንፈስ ልትወለዱ ይገባችኋል ነው። ቤተክርስቲያን መንፈሳዊ ማንነትን ከዚህኛው ዓለም በስጋ ካገኘ ነው ቤተሰቦቻችን መስለን ከምንወለደው ልደት ከፍ ያለውን መንፈሳዊ ልደት የምትሰጠን ቤተክርስቲያን ናት። ስለዚህ ያንን ልደት ያንን መንፈሳዊ ማንነት የሆነ ዘመን ላይ አንድ ሰው በእድሜው መጨረሻ ወይም በስጋዊ ሕይወቱ የሆነ ማዕከላዊ ዘመኑ ላይ እንዲያገኘው አይደለም። ቤተክርስቲያን የምትፈልገው ገና ከልጅነቱ ጀምሮ ያንን መንፈሳዊ ማንነት አብሮ እንዲያድግ ትፈልጋለች። ከልደት የምትጀምረው የሆነ ዩኒቨርሲቲ ሲገባ አይደለም፣ በዩኒቨርሲቲ ደረጃ አይደለም ሰብና የምትገነባለት ወይም ከዩኒቨርሲቲ ወጥቶ ወይም የሆነ
የስራ ዘርፍ ውስጥ ሲኖር አይደለም፣ ወይም ደግሞ አድጎ ገበሬ ወይም ነጋዴ ሲሆን የዚያን ጊዜ ላይ ከነጋዴ ከሆንክ በኋላ ነው አትልም። ቤተክርስቲያን የምትሰጠው ማንነት መንፈሳዊ፣ ሰማያዊ፣ ዘላለማዊና ዘኢይበሊ የማይፈርስ የማይበሰብስ የማይገደብ ሕይወትን የሚሰጥ ማንነት ነው የምትሰጠው። ይሄ ማንነት በልደት ብቻ የሚገነባ አይደለም። በልደት ይጀመራል እንጂ በልደት ተገንብቶ አያልቅም። እና ያ ማለት ለምሳሌ ቅዱስ ጳውሎስ አዲስ ልብስን ለብሳችኋል፣ ክርስቶስን ለብሳችኋል እንዲህ የሚሉት አባባሎቹ የሚበሰብሰውን ትታችሁ የማይበሰብሰውን ለብሳችኋል፣ ሕያው ለሆነው እግዚአብሔር መንግስት ተጠርታችኋል እንዲህ የሚላቸው ቃላቶች በሙሉ ክርስቲያኖች የሚላበሱትን ማንነት ነው። ምንድነው ያ የተለየ ነገር ካል በስጋ መወለዳችን ስጋዊ ማንነት ብቻ ነው የሚሰጠን። ዓለማዊ ምድራዊ ማንነት ብቻ ነው የሚሰጠን። ከዚያ በኋላ በትምህርት የምንገነባው ደግሞ ማንነት የእውቀት ማንነት ብቻ ነው የሚሰጠን። ከዚያም አልፎ ምናልባት በኖርንበት ወይም ባደግንበት አካባቢ ተከትለ ነው ወይም ወደን ፈልገ ነው ያዳበርነው የባህል የቋንቋ ማንነቶች አሁንም ባህላዊ የቋንቋ ማንነቶች ናቸው የሚባሉት። እነዚህ ሁሉ ከዋናው የሰው ማንነት በንዑስ ማንነት ደረጃ የሚዳብሩ ንዑስ ማንነቶች ናቸው እንጂ ይህ ሁሉ ተደምሮ አብይ ማንነትም አይሆንም። ቤተክርስቲያን የምትሰጠው ግን ሰው ከሆነው ማንነቱ በተጨማሪ ያ በሞት የሚገደብ በእድሜ የሚያረጅ ያረጃል፣ ይተዋል። እንደገና ደግሞ ምናልባትም በዘመን የሚለወጥ አሁን በቋንቋ የምናገኘው ማንነት ቋንቋ በዚህ በስነ ልሳን ምሁራን አንድ በጣም ሳይንሳዊ አባባል አላቸው። ቋንቋ ይወለዳል፣ ያድጋል፣ ይሞታል፣ ሊለወጥም ይችላል፣ ይበረዝማል። ስለዚህ የሚበረዝ የሚሞት የሚቀየር ማንነቶች ናቸው። በባህልም ቢሆን የምናገኛቸው ማንነቶች የዚህ አይነት ዛሬ አሁን የምንለብሰው አለባበስ፣ አሁን የምንመገበው አመጋገብ፣ አሁን የምንኖረው አኗኗር የዛሬ 100 ዓመት አልነበረም። ወደፊትም ደግሞ የዛሬ 200 ዓመት 100 ዓመትም እንግዲህ ካለን አይኖርም፣ ይቀየራል። እንደ አኗኗራችን እንደ እውቀታችን የሚቀየሩ ማንነቶች ናቸው። ለዚህ ለለውጥና ለተለያዩ ጉዳዮች የሚቀየሩ ናቸው። በዚያ ላይ ለተለያዩ ደግሞ ለወቀሳዎችም ለትችትም የተጋለጡ ማንነቶች ናቸው። የዛሬ 50 ዓመት ወይም የዛሬ 100 ዓመት ደህና ነው ብለነው ያሰብነው ነገር አሁን ልንተቸው እንችላለን። አይ ቀድሞ የመንገድ ስርዓታችን እንደዚህ ነበር፣ አሁን ግን አሻሽለን እንደዚህ ያለን ማለት ስለዚህ አሻሽለናል። ስለዚህ ያንኛው የተሻሻለው ነገር ግድፈት ነበረበት ማለት ነው። ስለዚህ በማንኛውም መንገድ መንዝረን ብናየው ስጋዊ ማንነታችን የሚሰጠን ማንነት ወይም ስጋዊ ባህሪያችን የሚሰጠን ማንነት ለነዚህ ነገሮች የተጋለጡ ናቸው። ቤተ ክርስቲያን የሰብዕና መገንቢያ ተቋም እንደመሆኗ የምትሰጠን ማንነት ባኗኗራችን ቅድስናን የተላበሰን የሚያደርግ ነው። ስንፍናን እያወገዘች ሰርቶ መኖርን የክብር ጌጥ አድርጋ የምታስተምር፣ ከስርቆት ከርኩሰት ከስህተትና ከነቀፌታ የራቅን አድሎን አስወግደን ፍትህ አዋቂዎች እንድንሆን ዘወትር የምትሰብክ ናት። አንድ የቋንቋና የባህል ምሁር አንዳንድ ጊዜ አሉ ከመሞታችን በፊት በልጅነታችን ያወቅናቸው ቋንቋዎችም ሊጠፉን ይችላሉ አሉ። አንዳንዴ እንደው አረጋውያን አባቶች ያሳደጉትን ልጅ ማን ነበር ካንተ ስምህ ምናምን ሊሉ ይችላሉ። መልክም ስምም ይጠፋናል፣ አይምሮ ይዘነጋል ማለት ነው። ስለዚህ እነዚህ ነገሮች ሁሉ ለእነዚህ ነገሮች የተጋለጡ ናቸው። እና ቤተክርስቲያን የሰብዕና መገንቢያ ናት ሲባል ምን አይነት ይሄ እንግዲህ እያንዳንዱ የትኛውም ተቋም ውስጥ የትኛውም አስተሳሰብ ውስጥ የትኛውም ሃይማኖት ውስጥ ብንሆን የምንላበሰው ያ እኛ ለምንከተለው ማንነት የምንላበሰው ማንነቶች አሉ። የቤተ ክርስቲያን የምትሰጠን ማንነት ምን አይነት ማንነት ነው ያን እንደሆነ አንደኛ በአኗኗራችን ቅድስናንና ንጽህናን የተላበሰ አኗኗር እንዲኖረን ማድረግ ነው።
ይሄ ምን ለማለት ነው? ማለት ርኩሰትን፣ ስህተትን፣ ወንጀልን ወይም ደግሞ ክፉ ነገርን የተላበሰ ማንነት እንዲኖረን አታደርግም። ቤተክርስቲያን የምታንጸን እውነት ተናጋሪ፣ ሐሰትን የምንጠየፍ፣ ሰውነታችንን የምናከብር፣ በዝሙትና በምንዝር ማናረክስ፣ ሰርተን መኖር ትልቅ ቦታ የምንሰጥ፣ ሀኬተኛ፣ ሀኬት እንግዲህ ትልቅ የቤተክርስቲያን ቃል ነው። ሰነፍ ወይም ደግሞ በሰው ትከሻ የሚኖር ማንነት እንዳይኖረን፣ ሀኬተኞች እንዳንሆን፣ የሀኬት እንጀራ አትበላም ይላል ሶሎሞን። ሰርቶ ለፍቶ ማግኘትን እንደ ክብር እንድንቆጥር፣ ክብር እንዲሆን፣ የክብር ጌጣችን እንዲሆን፣ ያው ቅዱስ ጳውሎስም ያልሰራ ይብላ የሌለ እና ሰነፎች እንድንሆንም አትፈልግም። ጠንካራ ብርቶች፣ አዋቂዎች እንድንሆን፣ አዋቂ ጠያቂ ተመራማሪ እንድንሆን እና እግዚአብሔር አዋቂ ጠያቂ አእምሮ ሰጥቷቸዋል ብላ ነው የምታስተምረው። እንግዲህ ነባቢ ተናጋሪ፣ ለባዊ አስተዋይ፣ ሕያው የሆነ ማንነትን ከእግዚአብሔር አግኝተናል ብላ ነው ቤተክርስቲያን የምታስተምረው። እና አእምሮ ያለን ማስተዋል ያለን ክርስቶስም ክብር ይግባውና ሲያስተምር አእምሮ የጎደላችሁ እናንተ ይህን አታስተውሉምን እያለ ነው ያስተምር የነበረው። እዚህ አዋቂዎች እንድንሆን፣ ጠያቂዎች እንድንሆን መምህራነ ወንጌል ሲተረጉሙ ድውያነ ስጋን በተአምራት ድውያነ ነፍስን በትምህርት ይላል። የነፍስ ደዌ በትምህርት ነው የሚለቀውና አዋቂ ጠያቂዎች እንድንሆን፣ አዋቂዎች እንድንሆን፣ አስተዋዮች እንድንሆን፣ አባትን ጠይቅ ይነግርሃል ብሎ አባቶቻችን እንድንጠይቅ፣ ተፈጥሮን ዘኢይታመር አምላክ እምቅድመ ይትፈጠር ዓለም ይታወቅ እግዚአብሔር በፍጥረቱ ለፍጥረቱ ብሎ ፍጥረትን እንድንመረምር፣ እግዚአብሔር የፈጠረውን ፍጥረት እንድንመረምር፣ ያንን በአእምሮ የበሰልን እንድንሆን ነው የምትሰጠው። በተቻለ መጠን ከስህተትና ከነቀፌታ የራቅን እንድንሆን ማለት ስህተት፣ በደል፣ መንሸራተት፣ መተላለፍ የሚባሉ ነገሮችን አውቀን እንደውም አንዳንድ ጊዜ ወንጌል ስታስተምር ያው እንደምታውቁት ለምሳሌ ወደ ሴት ያየ የተመኛትም እሱ ከእሷ ጋር አመነዘረ ይላል። አርቆ ማጠር ማለት በጣም አርቆ ማለት ነው። በየዕለቱ አሁን አባቶቻችን ኑዛዜ ሲሰጡ በሐልዮ በነቢብ በገቢር ይላሉ። በሐሳብም እንዳንሰራ፣ በነቢብም በንግግርም እንዳንሰራ፣ በተግባርም እንዳንሰራ ታስተምራለች። ከዚያ ባሻገር ደግሞ ፍትሃዊ እንድንሆን፣ አድሏዊ እንዳንሆን፣ የመድሎ ማለት እግዚአብሔርን ፈትሐ በጽድቅ ኮናኔ በርት ስንል ያን ባህሪ እኛ እንድንላበስ ማለት ፍትህ አዋቂዎች እንድንሆን፣ ጽድቅ ማለት ፍትህ ማለት ነው እና እውነተኞች ስንሆን፣ ፍትህ አዋቂዎች ስንሆን፣ የውሳኔና የአመለካከት አንካሶች እንዳንሆን ታስተምራለች። ስለዚህ ቤተክርስቲያን የምትሰራን እንዲህ አይነት ሰዎች እንድንሆን፣ እንዲህ አይነት ሰዎች ካልሆን ቤተክርስቲያን የምትሰጠንን ወይም ቤተክርስቲያን በዚያ በማያልፈው መንግስት አባሎቿ እንድንሆን አንታደልም ማለት ነው። ስለዚህ የዚያ የእግዚአብሔር መንግስት አባላት ምን ሆነው የእግዚአብሔር መንግስት ወራሾች ምን ሆነው የዚህ አይነት ሰብዕና ሲኖራችሁ ነው። የእግዚአብሔር መንግስት በኃጢአት አትወረስም፣ በስተትና በክፋት አትወረስም፣ ባልባሌ ሐሳብና በርኩሰት አትወረስምና ያ ለእግዚአብሔር መንግስት ብቁ የሚሆን ማንነት እንዲኖረን እግዚአብሔር በእኛ እንዲያድርብን የእግዚአብሔር ማደሪያዎች እንድንሆን የመንፈስ ቅዱስ ማደሪያዎች እንድንሆን እንግዲህ ይሄ በጣም ትልቁ ነገር ነው። እንግዲህ ተጠምቀን የእግዚአብሔር ልጆች እንድንሆን በቅባ ሜሮን ተቀብተን የእግዚአብሔር መንፈስ ቅዱስ ማደሪያዎች እንድንሆን ቅዱስ ሥጋውን ክቡር ደሙን ተቀብለን እርሱ በእኛ እኛ በእርሱ የምንኖር ከእግዚአብሔር ጋር ህብረት ያለን እንድንሆን የሚያስችል ማንነት ማለት ነው እና ይሄንን ደግሞ ለማድረግ ትምህርት ብቻ አይደለም፣ ሌሎች ብዙ የጸጋ ስጦታዎችን ባለቤት የጸጋ ግምጃ ቤት ስለሆነች ኃይል ብርታት እንድናገኝ ያን ለመፈጸም የሚያስችል ጉልበት እንዲኖረን ለመፈጸም የሚያስችል እምነትና ጥብዓት እንዲኖረን አድርጋ ነው የምታነጸን። ዝም ብሎ በትምህርት ብቻ ሳይሆን በተግባርም የቅዱሳንን ሕይወት የቅዱሳን የጻድቃንን ሕይወት የሰማዕታትን ሕይወት እየነገረች በምሳሌ እያሳየች በየዕለቱ በቅዱስ ሥጋው በክቡር ደሙ እያባረከች እያከበረች በመስቀሉ በቅዳሴው በማህሌቱ በዚህ ሁሉ እንድንሳተፍ በተግባር
በተግባራዊ ህይወት ውስጥ እንድንኖር ራሳችንን እየገራን ራሳችንን እያሰለጠን እንድንኖር በጾም በጸሎት ህይወት ውስጥ እንድንኖር እነዚህ ሁሉ ወደዚያ ማንነት እሷ ቤተክርስቲያን ወደምትፈልገው እግዚአብሔር ለማደሪያነት ወደሚፈልገው እሱ እንዲከብር እግዚአብሔር እንዲከብርብን እግዚአብሔር በእኛ እንዲታይ አይደለም ነው ከማስተሪ በሰባቴከ እግዚአብሔር በእኛ ህይወት ውስጥ የሱ ምስጋና እንዲታይ የሱ ክብር እንዲታይ ደግሞ እነዚህን የመንፈሳዊ ስጦታዎች ትሰጣለች። የክህነቱ አገልግሎቱ፣ የቤተ ክርስቲያን የአምልኮ አገልግሎቱ፣ የምስጋናና የጸሎት አገልግሎቱ፣ የጾምና የበዓላት አገልግሎቱ በሙሉ ሰዎች ወደዚያ ማንነት እንድንመጣ የምትጠቀምባቸው ደግሞ ሜቶዶሎጂዎች ወይም መንገዶቹ ናቸው። እነዚያ ደግሞ ተደምረው ስንፈጽማቸው እኛን ያንጻሉ፣ ለእግዚአብሔር በመታዘዛችን ደግሞ ዋጋ ያሰጡናል። የሱን ትእዛዝ በመፈጸማችን ሁለት ዋጋ ነው የምናገኘው። ምናልባትም ከዚያ ምክቤተ ዋጋ ነው የምናገኘው፣ እጥፍ ድርብ ዋጋ የሚባለው ማለት ነው። በመታዘዛችን የምናገኘው ዋጋ አለ። እኛ በመታዘዛችን የምንታነጸው በጎ ህንጻነት አለ። ስለዚህ ክፋት የሚሰቀን ሰዎች ክፉ ስራ እንኳን እኛ ልንሰራው ይቅርና ሰው ክፉ ስራ ሲሰራ፣ ሲሰርቅ፣ ሲያማ፣ ሲዋሽ፣ ሲያመነዝር፣ ሲገል እንዲሰቀን የሚያደርግ ማንነት ማለት ነው። ይቺ ከራሱ አልፋ ሀገርን የታደገች ቅድስት ቤተክርስቲያን ባለፉት ዘመናት በርካታ ፈተናዎችን አሳልፋለች። አሁንም እየተፈተነች ሲሆን ከፈተናዎች መካከል ስልታቸውን በየስፍራውና በየዘመኑ እየለወጡ ሐመረ ኖህ ቤተክርስቲያንን በምንፍቅና ማበላቸው ለማናወጥ የሚጥሩ መናፍቃን የመጀመሪያዎቹ ናቸው። ከዚህ በተጨማሪም የእርሷ ድርጊት ሁሉ ከአመራራቸው ጋር የማይሄድ የሚመስላቸው አላውያን ነገስታት እንደየዘመናቸው መከራን አጽንተውባታል። ይህም የሁል ጊዜ የቤተ ክርስቲያን የፈተና ምንጭ ሆኖ የቀጠለ ጉዳይ ነው። በአሰራርና በአመራር ምክንያት በአባቶች መካከል የሚታየው አለመግባባት ሌላኛው ፈተና ሲሆን ይህም በተለይ ለውጭ ጠላቶች በራችንን ወለል አድርጎ የሚከፍትላቸው ነው። ሌላኛውና በዛሬው መርሃ ግብራችን ትኩረት ያደረግንበት የቅድስት ቤተ ክርስቲያን የውስጥ ፈተና ሙስናና ብልሹ አሰራርን የተመለከተ ይሆናል። ለመሆኑ ሙስና ምንድን ነው? በቤተ ክርስቲያን ታሪክስ ይህን አይነት ተግባር መቼ ተጀመረ? ብዙ ጊዜ አፋችን ላይ ይመላለሳል፣ መላሳችን ላይ ይነገራል፣ በአንደበታችን ይነገራል፣ ይመሰከራል። ሙስና የሚለው አሁን ከሊቅ እስከ ደቂቅ የታወቀ ነው። ዋጥ አድርገን ነው የምንኖር የቤተ ክርስቲያን ቁስል ሆኗል። ሙስና ጥፋት ማለት ነው። ጥፋት ከመባሉ በፊት ግን ግሱ ሊቃውንት እንደሚያስተምሩት ያው የት መጣ ወይም ደግሞ ምንጩ የግስ ምንጩ አማሰነ ነው። አማሰነ አጠፋ ማለት ነው። ሙስና የሚለው ከዛ ይወጣል፣ ጥፋት ማለት ነው። የጠፋች የሚል ይሆናል ማለት ነው። ማሰነ ጠፋ ነው። ስለዚህ ጥፋት ማለት ነው ባጭሩ። ግን ጥፋት የተለያየ ስለሆነ በብዙ ሊተረጎም ይችላል ማለት ነው። እንደ መጽሐፍ ቅዱሳችን ስርዓት መጽሐፍ ቅዱሳችን ያው በብሉይም በሐዲሱም ሙስና የሚለው ቃል በተደጋጋሚ ልናገኘው እንችላለን። ከመቃብር ጋር ሊያያዝ ይችላል። ሙስና መቃብርን አጠፋ ብለን ለክርስቶስ እንሰጠዋለን። እንደገና ደግሞ የታረኤን ሙስናሃ ለኢየሩሳሌም የታረኤን ብለው የጸለዩ ባሮክና አቤሜሌክ የኤርምያስ ደቀ መዛሙርት የእግዚአብሔር የኢየሩሳሌምን ጥፋት አታሳየን ብለው የጸለዩት። ስለዚህ በአጠቃላይ ሙስና ማለት ቃሉ ጥፋት ማለት ነው። ጥፋት ማለት ነው። ጥፋት እንዴት ይከወናል ወይም ደግሞ ማን ነው የሚሰራው ጥፋቱን ካልን እንደ ቤተክርስቲያናችን አስተምህሮ ስለሆነ እንግዲህ ሙስና የመጀመሪያው ወደ ገንዘብ ያመጣ ነው በቅርቡ እንጂ ሙስና የገንዘብም የአስተዳደር አደረጃጀት ችግር አይደለም። የመንፈሳዊነት በሽታ ነው። የመንፈሳዊነት እጦት በሽታ ይባላል። ሙስና ማለት የመንፈሳዊነት እጦት በሽታ ነው ባጭሩ። ስለዚህ ቤተክርስቲያኗ ደግሞ የተቋቋመችው ሁላችንም እንደምናውቀው ይሄንን ሙስና ይሄንን ጥፋት ለመታደግ ህዝቦቿን ቅዱሳን እንዲሆኑ ለመጠበቅ ነው። ነገር ግን አንዳንድ ጊዜ እንዝህላልነት ወይም ደግሞ ይሄ የቁጥጥር ትኩረቱ እየቀዘቀዘ ሲሄድ በቅዱሱ ስፍራ እንዲህ አይነት ነገር ይከሰታል ማለት ነው።
ስለዚህ ቤተክርስቲያን አስተዳደሯ ቁጥጥሯ እየላላ በሚሄድ ጊዜ ገዝፎ ይወጣል ማለት ነው እና ዋናው ቤተክርስቲያኗ የተተከለችበት ወይ የተመሰረተችበት ቀደም ብሎም ስናይ ከአዳም ነው። ወደ አዳም ነው የሚወስደን ሙስና፣ ጥፋት። ያጠፋው ማን ነው? አዳም ይባላል። አጥፊዋ ማን ሆና ነው? ሔዋን አጥፊዋ ሆና፣ አጥፊዋ የመጀመሪያው አጥፊ እሷ ሆና፣ ነገር ግን ለአዳም ነው የሚሰጠው ማለት ነው ሔዋን ከሱ ስለተገኘች። ነገር ግን የመጀመሪያው አጥፊ ማን ነው ካልን እንደምናውቀው ዲያብሎስ ነው። ዲያብሎስ ለምን አጠፋ ካልን በስስት ምክንያት፣ በመሻት ምክንያት የራሱን ፍላጎት ለማሟላት የማይገባውን አምላክ ነኝ አለ። አነ ውእቱ ፈጣሪሆሙ ለሉ ፍጡራን ብሎ እነዚህ እናንተን የፈጠርኳችሁ እኔ ነኝ ብሎ መመካት። ጌታችን እያስተማረ በነበረበትም ጊዜ ይሁዳ ነበር። ይሁዳ በጣም ትልቁ የሙሰኛ የጥፋት ማን እንደው ምልክት አርማ ግለጹ ቢባል ይሁዳ ነው እና እንደውም በመጀመሪያዎቹ የክርስትና ዘመናት አንዳንድ ሰዎች በቤተ ክርስቲያን ውስጥ እንዲህ አይነት ነገር ሲያደርጉ ለዚህ አይነት ተመሳሳይ ኃጢአት የሰጡት ስም ግብረ ይሁዳ ነበር። የይሁዳ ስራ መክዳት፣ መሸጥ፣ ልክ አሁን ስምዖናዊ ኃጢአት እንደምንለው ወይም ሲሞኒዝም እንደምንለው የመንፈስ ቅዱስን ሀብት በገንዘብ ለመግዛት መሞከርን ነው አይደለም። አሁን ሲሞኒዝም ያለው ወይ የመንፈስ ቅዱስን ሀብት በቁሳዊ ነገር ለመለወጥን ወይም ለመለወጥ መሞከርን ነው፣ ስለማይለወጥ ማለት ነው። ሲሞኒዝም ወይም ሲሞናዊ ኃጢአት ያልነው የቤተ ክርስቲያንን ሀብት መዝረፍ፣ የምእመናንን ሀብት መዝረፍ፣ የአላግባብ መጠቀም፣ ማባከን፣ እነዚህን የመሰሉትን ነገሮች የጥንታዊ ክርስቲያኖች የሰጡት ስም ግብረ ይሁዳ ብለው ነው። መጽሐፍ ቅዱስ ግን የሰጠው ስም ምናምንቴ ብሎ ነው። እንደዚህ አይነቱን ሰዎች በሙሉ መጽሐፍ ቅዱስ የሚያውቃቸው ምናምንቴ ብሎ ነው። ያው ይሄ ምክንያት አለው። ትልቁ መልእክት ግን ይሄ ያለ መሆኑን ተረድቶ ጌታችን በማቴዎስ ወንጌል ምዕራፍ 23 ላይ አንድ መልእክት አስተላልፏል። ለሁላችንም የሚሆን መልእክት። ጻፎችና ፈሪሳውያን በሙሴ መንበር ላይ ተቀምጠዋል። የሚሏችሁን እንጂ የሚያደርጉትን አትከተሉ ማለት የሚሏችሁን በጎ ነገር የሚያስተምሯችሁን የሙሴን ሕግ ነው እንጂ የሚሰሩትን ደካማ ስራ አትከተሉ። ይሄ እነሱ ደካሞች ስለሆኑ የሚሰሩት ነው። ምክንያቱም ኃጢአት የድክመት ውጤት ነው፣ ምንም ጥርጥር የለው። ስንደክም ብቻ የአእምሮ ዝለት፣ የመንፈስ ዝለት ሲገጥመን የምንወድቅበት ቦታ ማለት ነው ኃጢአት። ከእግዚአብሔር ጸጋ ስንራቆት ስናጣ፣ ኃጢአት ማለት ሀጣ ነው፣ ማጣት ነው በራሱ ማለት ነው። እና ይህንን ትምህርት ጌታችን የተናገረው የሙሴ መንበር ማለት ትርጉሙ በጣም ብዙ ነው። በሙሴ ክብር ማለት ነው። ሙሴ የእስራኤል መስፍን፣ እግዚአብሔርን ያነጋገረ፣ ሕግ የተቀበለ ሙሴ፣ ያ በጣም ፍትሃዊ ሙሴ። እንግዲህ ሙሴ መጽሐፍ ቅዱስ በጣም አስገራሚ ነገር ይገልጸዋል። የእግዚአብሔርን ነገር ለሕዝቡ የሚሰጥ፣ የሕዝቡን ነገር ለእግዚአብሔር የሚያቀርብ ሰው ማለት ነው ሙሴ ማለት። እና ዮቶር ምን ሆነህ ነው ምን እያረክ ነው ሲለው ቀኑን ሙሉ ከሰው የምሰማውን ነገር ለእግዚአብሔር፣ ከእግዚአብሔር ደግሞ የሚነግረኝን ለሕዝቡ የተናገርኩ ነው የምኖረው ማለት ነው። ያ ነው እንግዲህ አገልጋይ ማለት። በቤተ መቅደሱ የተሾሙት ካህናት ማለት የሙሴን ስራ እንዲሰሩ የተሾሙ ማለት ናቸው። የእግዚአብሔርን ለሕዝቡ፣ የሕዝቡን ለእግዚአብሔር። ይሄ ነው ትልቁ የሙሴ መንበር ስራ፣ ዋናው ይሄ ነው። እንደገና ያን ደግሞ ሲያደርግ ሙሴ ራሱን ንጹሕ አድርጎ ነው፣ ራሱን ለእግዚአብሔር ሰጥቶ ነው፣ ሁሉን ትቶ ማለት ነው። ማለት ሙሴ ያልተወው ነገር ምንም ነገር የለም። ከቤተ መንግስት የተሰደደው ፍትህ ብሎ ነው ያደገበት። ስሙ የወጣለት የፈርዖን ቤተ መንግስት ነው። በጣም ክብር ያለው ትልቅ ቤተ መንግስት ነው። ያንን ትቶ ነው በረሃ የተሰደደው። እንደገና ከዮቶር እረኝነት ደግሞ መልሶ ወደ ህዝብ መምራት የሄደው ደግሞ አሁንም የእግዚአብሔርን ትእዛዝ ለዚያ ሁሉ መከራ ለመሳደድ ራሱን ያሳልፎ የሰጠው ለህዝቡና ለእግዚአብሔር ብሎ ነው። ስለዚህ በዚያ መንበር ላይ ግን እነዚህ ሰዎች ተቀምጠዋል። እነሱ በጣታቸው ሊነኳት የማይወዷትን ነገር እናንተን ያስተምራሉ። በጣታቸው እንኳን የማይነኳትን ክፋቱን እንዳያስተምሩ ሙሴ ክፋትን አላስተማረም። እነሱ የሚሰሩትን ማስተማር አይችሉም። ምክንያቱም ያ የሙሴ ትምህርት አይደለም።
ሙሴ ያስተማረውንና ለህዝቡ የሚነግሩትን ደግሞ እነሱ መተግበር አልቻሉም። ለዚያ ነው በጣታቸው እንኳን መንካት የማይችሉ ያለው። ወደ ሐዲስ ደግሞ ስናመጣው ያ ጥፋት እንደጠፋ እንዳይቀር ሙስና መቃብርን ድል ነስቶ ዮሴፍ ወኒቆዲሞስ ገንዘው ቀብረውት ዋውረድዎ ውስተ መቃብር ሙስና ብሎ ደግሞ ያነሳዋል ማለት ነው። እና መውረዱ ወደ መቃብር መውረዱ የኛን ሙስና ሊያጠፋ የኛን ጥፋታችንን ሊመልስልን ማለት ነው። በሐዲስ ኪዳኑ ስናመጣው ሚልኪያስ ትንቢተ ሚልኪያስ ምዕራፍ 3 ቁጥር 11 ላይ ምን ሚል ቃል አለ? ወካህናት እኔ በአፍ ያወስኡ ይላል። ወደ አማርኛ ስናመጣው ምንድነው የሚለው? ካህናት ገንዘብ ተቀብለው ይላል። ካህናት ዋጋ ተቀብለው እያስተማሩ እግዚአብሔር ከኛ ጋር ነው ይላሉ። ካህናት ዋጋ ተቀብለው ዋጋ ተከፍሏቸው እያስተማሩ እግዚአብሔር ከኛ ጋር ነው ይላሉ አለ ቅዱስ ሚክያስ ነው ነብዩ ሚክያስ። ይሄንን ያለበት ምክንያት ምንድነው? ካህናት በተለይ ካህናት አባቶቻችን ከዚህ ግብር ከገንዘብ ነክ ነገሮች ከቁሳቁስ ነገሮች የራቁ እንዲሆኑ ሲመክር ነው ነብዩ ማለት ነው። ብዙ ቃላትን ብዙ ጥቅሶችን ማውጣት ይቻላል። ያው መጽሐፍ ቅዱስ በጣም በርካታ ቦታ ላይ ተጽፎ ይገኛል። አንዳንዱን ለማንሳት ብዬ ነውና ቤተክርስቲያን የምትጸየፋቸው ወይም ደግሞ ከቤተክርስቲያን አስተምህሮ አንፃር የሚጋጨው ነገር አለ። ሙስና እንዴት ይጋጫል የሚለውን በዚሁ ብናይ ብዬ ነውና ሙስና ከቤተክርስቲያን አስተምህሮ ጋር የሚጋጨው የመጀመሪያው ፈሪሃ እግዚአብሔርን ታስተምራለች ቤተክርስቲያን። ሙስና ከዚህ ጋር ይጋጫል። ሁለተኛው ደግሞ የአገልግሎት ቅዱስነቱ አገልግሎታችን ቅዱስ ነው። ቅዱስ አገልግሎት ስላለን በዚህ ምክንያት ይጋጫል ከሙስና ጋር ይጋጫል። የቤተክርስቲያን አስተምህሮ የተለያየ ነው ማለት ነው ከሱ ጋር። ሶስተኛው ደግሞ የድህነት ተልእኮ ነገረ ድህነትን ነው እንድትሰብክ እንድታስተምር የመጣችው ቤተክርስቲያን የተገለጠችው በክርስቶስ በደሙ የተገለጸችው ተልእኮ ድህነት ነው። የሰው ልጅ ይድን ዘንድ ነው። ከዚህም ጋር ይጋጫል ሙስና ማለት ነው። እና በአጠቃላይ ሙስና በመጽሐፍ ቅዱስ በተለይ በመጽሐፍ ቅዱስ በተደጋጋሚ መጽሐፍ ቅዱስ የሚያስጠነቅቀው ምንድነው ከተባለ ሁሉም ነገር ከእግዚአብሔር ጋር የተገናኘ መሆኑን መዘንጋት ሁሉም ነገር ከእግዚአብሔር ጋር የተገናኘ መሆኑን መዘንጋት ሙስናን እንዲከሰት የሚያደርገው እሱ ነው። ይሄንን አበክሮ መጽሐፍ ቅዱስ ያስተምራል ያስጠነቅቃል ማለት ነው። እና ሁሉም ነገር ከእግዚአብሔር የወጣ ይመስለናል። ወደ ሙስና የሚገቡ ሰዎች አሁን ከእግዚአብሔር የተለየ ስራ ያለ ይመስላቸውና ይታለላሉ ማለት ነው። እና ባጭሩ ጠቅላላ ስናደርገው ሙስና በዚህ ይፈታል። አንዳንድ አባቶች ወይም ደግሞ መምህራን ሲያስተምሩ ደግሞ ምንድነው ሙስናን ሲገልጹት የመጀመሪያው ቁሳዊ መንፈሳዊም ይሁን ቁሳዊ ስልጣንን መጠቀም ለግል ጥቅም መጠቀም ብለው ይተረጉሙታል። መንፈሳዊ ወይም ቁሳዊ ስልጣንን ለግል ጥቅም ማዋል። ይሄንን ለምሳሌ አሁን በዘመናችን ብዙ አስፈሪ ሰዎችን አፍርተናል በክህነት ዙሪያ ያሉ ነገር ግን የጦር መሳሪያ እስከመያዝ ይደረሱ አባቶች እንዳሉ ይነገራል ማለት ነው። ይሄ ከምን የመጣ ነው ካለ መንፈሳዊውን ቁሳዊውን ስልጣን ለግል ጥቅማቸው አውለውታል። አደገኛ ሰዎች ተፈጥረዋል ማለት ነው። ይሄ አንደኛው። ሁለተኛው ደግሞ እውነታን ወይም ደግሞ እውነቱን ወደ ጥቅም መጠምዘዝ ደግሞ ይታያል። ካህናት ሊቃውንት ተበድለዋል፣ ስራ አጥተዋል። ሊቃውንት ቦታ መያዝ መሰጠት ሲገባቸው በሊቃውንት ቦታ ልቅ የሆኑ ሰዎች ወይም የማይመጥኑ ሰዎች ሊቃውንት ደክመው ወጥተው ወርደው ነገር ግን ቦታውን የያዙት የማይመጥኑ ሰዎች ሆነዋል። ይሄ በምን ምክንያት የመጣ ነው ካልን እውነትን ለጥቅም በመጠምዘዝ የመጣ ነው ማለት ነው። ይሄን ማንሳት እንችላለን። ሌላኛው ደግሞ አገልግሎትን ወደ ንግድ መቀየር በጣም የተቸገርንበት እሱ። ለምሳሌ ብናነሳ ይሄንን ደግሞ አሁን መካነ መቃብራትን ብንመለከት ሰው እኮ ክርስቲያን ሆኖ ተጠምቆ በ40-80 ቀን ገንዘብ ከሌለው የማይቀበርበት ጊዜ ደረስን። ይሄ በምን ምክንያት የመጣ ነው ካለ አገልግሎቱን ወደ ምን ተቀይሯል ማለት ነው? ወደ ንግድ ተቀይሯል። ይሄ ራሱ ሙስና ማለት እንችላለን ማለት ነውና እንዲህ ያለን መተንተን እንችላለን። በጣም የሚገርመው ግን አንድ ሰው የሚጠበቅበትን አለመስራቱ በራሱ
ኃጢአት ማድረግ ብቻ ሳይሆን ያዕቆብም ይናገራል አይደል በመልእክቱ ላይ ኃጢአት ማድረግ ብቻ ሳይሆን ሰውን የሚያስጠይቀው የሚጠበቅበትን አለማድረግም ኃጢአት ነው ይላል። በዚህ ምክንያት የሚጠበቅብንን ካላደረግን ሙሰኞች ነን ማለት ነው። የግድ ገንዘብ መስረቅ ብቻ ሰው መዝረፍ ብቻ በዘመድ መቅጠር ብቻ እኮ አይደለም። የሚጠበቅበትን ሰው ካልሰራ እሱ ራሱ ሙስና ሊባል ይችላል ማለት ነው። ፈልጌ ነው እና በአጠቃላይ ይሄንን ይመስላል። መጽሐፍ ቅዱሳዊ ፍቺው ኢፍትሃዊነት ልንለው እንችላለን። ኢፍትሃዊነት ለምሳሌ አይሁድን ብንመለከት ዮሐንስ ወንጌል ምዕራፍ 19 አካባቢ ወደ መጨረሻው ምዕራፍ ስንሄድ የስቅለቱን ነገር ስናነሳ ጲላጦስ ልፍታው ብሎ ነበር። መርምሮት ሲያበቃ ጲላጦስ እፈታዋለሁ ነው እንደ ሕጋችሁ ኮንኑት አላቸው። ነገር ግን ምን አሉ? አልብነ ንጉሥ ዘእንበለ ቄሳር፣ ከቄሳር ውጭ ንጉሥ የለንም። ስለዚህ ምን አሉት? አትልቀቀው፣ ፍረድበት ብለው። ይሄ ራሱ ሙስና እኮ ነው። ይሁዳ ምንድን ነበረ ነው የሚለን? አሁንም በዮሐንስ ወንጌል ምዕራፍ 13 አካባቢ ይሁዳ የከረጢቱ የገንዘቡ ኃላፊ ነበር አይደል? የከረጢቱ የያዥ ነበር ይላል ይሁዳ። መሰናክል የሆነው ገንዘብ ላይ የተቀመጡ የሚፈጠረው ችግር ነው። ዝርፊያው የመጣው ሙስናው የመጣው ምንድነው? ይሁዳን አለማሰብ። ይሁዳ ተጎዳ መጨረሻ። ስለዚህ የከረጢት የያዥ የሆኑ በዚሁ አጋጣሚ ሊጠነቀቁ ይገባል ማለት ነው። ሙስናን እንደ ኖርማል ወይም ደግሞ እንደ ተለመደ ወይም ደግሞ እንደ ተፈቀደ ተደርጎ ቤተክርስቲያን እየተመዘንበረች ስላለች ማለት ነው። እና ሙስና ከዚህ ሁሉ ጋር ይሁዳን መሆን ስለሆነ ማለት ነው። ይሄን ማየት ይገባናል። ሌላው ስርቆት ነው። ስርቆት ተብሎ ሙስና ስርቆት ተብሎ ሊፈረጅ ወይም ደግሞ ሊተረጎም ይችላል። ወደ ሐዋርያት ሥራ ብንሄድ ምዕራፍ 5 ላይ ሁለት ባልና ሚስቶች አሉ። አንድ ላይ ሐዋርያት በቅዱስ ጴጥሮስ አዛዥነት አንድ ላይ እንዲሰበሰቡ ተደርጎ ነበር። አንድ ማህበር እንዲኖራቸው። ኦርቶዶክሳዊነት በነገራችን ላይ ይሄ ነበር። አንድ ማዕድ። ሐናንያና ሰጲራ የሚባሉ ባልና ሚስቶችን እናስታውሳለን። መሬት ሽጠው ሰረቁ። የሰረቁ መንፈስ ቅዱስን ነው። ቅዱስ ጴጥሮስ ምንድነው ያለው? በመንፈስ ቅዱስ ላይ ስርቆት እንዴት አበረታታህ አለው። መስረቅ፣ መድፈር ምኑ አበረታታህ? እነሆ አሁን የሚቀስፍ መልአክ በፊት ቆሟል። ሚስቱም ስትመጣ እነሆ ባልሽን የወሰዱ አሁን አንቺን የሚወስድሽ። አሁን ይሄ የሙስና ውጤት ነው። የሙስና ውጤት ነው። የስርቆት ውጤት ነው ማለት እና ይሄንን ማሰብ ያስፈልገናል ለማለት ነው። ኢሳይያስ ትንቢተ ኢሳይያስ ምዕራፍ 5 ቁጥር 23 ላይ እንደው ምዕመናን እንዲገነዘቡት ብዬ ነው። ትልልቅ በጣም የሚያስፈሩ ጥቅሶች አሉ። መጽሐፍ ቅዱስን በደንብ ብናገላብጠው በእውነት በጣም ያስፈራል። የእግዚአብሔር ቃል በጣም ረቂቅ ነውና ምን ይላል መሰለህ? በደለኛውን ስለ ጉቦ ጻድቅ ለሚያደርጉ ይላል። በደለኛውን ስለ ጉቦ ምክንያት ጉቦ ተቀብለው ጻድቅ የሚያደርጉ ጻድቁንም ጽድቁን ለሚያስወግዱ ሰዎች ወዮላቸው። ኢሳይያስ 5:23 ላይ ያለው በሙስና ምክንያት ጉቦ ተቀብለው ጻድቅ ያልሆነውን የሚያነግሱ ጻድቅ የሆነውን ደግሞ የሚደብቁ የሚኮንኑ የሚበድሉ ሰዎች ወዮላቸው ይላል። ይሄ እግዚአብሔር ቃል እና መጠንቀቅ ያስፈልገናል። ስለዚህ አባቶች አባቶች ደግሞ ይሄ ሊቃውንት እና ቅዱስ ዮሐንስ አፈወርቅ እነሱ ደግሞ የተናገሩትን ባነሳ በጣም ጥሩ ነው። ያው የሚያጠናክር ስለሆነ ለግንዛቤ እንዲሆነን ነው። አባቶቻችን ምንድን ነው የሚሉት? አባቶች ወይም ካህናት ኢኮኖሚን ከመስረቃቸው ወይም ገንዘብን ከመስረቃቸው በፊት መንፈሳዊነትን ሰርቀዋል ይላል። መጀመሪያ የሚሰርቀው በተለይ ካህን የሆነ ሰው የሚሰርቀው ገንዘብ አይደለም። ገንዘብን ሳይሆን የሚሰርቀው ምንድን ነው አሉ? መንፈሳዊነትን ነው የሰረቀው። ቀድሞ ከገንዘቡ በፊት መንፈሳዊነት ሲሰረቅ ነው ያ ሰው ወደዛ ግብር የሚገባ መንፈሳዊነት ከሌለው ነው ማለት ነው። እንደዚህ ብለው ያስረዳሉ። ዮሐንስ አፈወርቅ በረከቱ ይደርብንና ምን አለ መሰለ? እጅግ መጥፎ የሆነ ስርቆት አለ፣ እጅግ መጥፎ የሆነ ሌብነት
ምንድነው አለ? የሚከናወነው እግዚአብሔርን በማገልገል ፋንታ የእግዚአብሔር የሆነውን በሚወስዱ ሰዎች ነው አለ። የእግዚአብሔርን አገልግሎት በማገልገል ፋንታ የእግዚአብሔር የሆነውን በሚወስዱ ሰዎች በዓለም ከፍተኛው ስርቆት ይከናወናል። በጣም ያስፈራል። ያስፈራል። ስለዚህ ይህንን ነገር ማስተዋል ያስፈልገናል ለማለት ነው። ምሳሌ 17:23 ላይ በጣም ብዙ መጽሐፍ ቅዱስ ቲቶ ምዕራፍ 1 ላይ ቅዱስ ጳውሎስ ካህናት ሲመረጡ መስፈርት ላይ አድርጎ አስቀምጦታል። ከሙስና ነፃ እንዲሆኑ ወዘያፈቅር ነዋየ ከንቱ ይላል። የሚያልፈውን የሚጠፋውን የማያፈቅር የማይወድ ሰው ገንዘብን ማለት ነው። ገንዘብን ዝናን ማለት ነው። ስልጣንን የማይፈልገው ሰው ይመረጥ ለካህናት። ቲቶ ላይ በአብዛኛው የካህናት ምርጫን ስለሚያነሳ እንደ ጢሞቴዎስ ማለት አስጠንቅቆታል ቅዱስ ጳውሎስ። ምሳሌ ላይ ወደ ኋላ በመለስህ ደግሞ ምሳሌ 17 ላይ ምንድነው የሚለው? ዘያነስ ህሊያነ ውስተ ሕጽኑ በአመፃ እያረት ፍትሐ ይላል። በአመፅ መማለጃ የሚቀበል ሰው ፍርድን አያቀናም ማለት። በአመፅ መማለጃን የሚቀበል ሰው ፍርድ ሊረታለት አይችልም። አሁን ችግራችን ይሄ ነው። የቤተ ክርስቲያን ችግሯ ምንድነው ካልከኝ፣ መማለጃ በላዩ ስላለ የሚፈረደው ፍርድ፣ የምናስተምረው ትምህርት፣ የምንመክረው ምክር፣ የምንገስጸው ተግሳጽ ውጤት አላመጣም። ውጤት ያላመጣው ለምንድን ነው? በአመፃ ገንዘብን ተቀብለናልና ተሸፍኗል። ወርቁ በሰም ተሸፍኗል። ያ ሰሙ ሙስና ልንለው እንችላለን። ያ መቅለጥ አለበት። ስራ እንዲሰራ፣ ወርቁ እንዲታይ፣ ቤተክርስቲያን እንድትታይ ይህንን ማድረግ አለብን ለማለት ነው። እንግዲህ በአጭሩ ሙስና ቀጣቀላለው ይህን ይመስላል። የሰው ልጅ በተለያዩ ዘመናት በሙስና እንዲሁም በተመሳሳይ ድርጊት ሲሳተፍ ይታያል። በተለይ በዚህ ዘመን ሙስና እንደ ነውር መቆጠሩ ቀርቶ አለመስረቅና በዚህ አለመሳተፍ እንደ ሞኝነት ከታየ ሰነባብቷል። እንዲህ አይነት ድርጊቶች የሚመጡት በምን ምክንያት ነው? የሰው ልጅ ባህሪው ስለሚያስገድደው ወይስ የግብዓት እጥረት ስለሚገጥም? ምናልባት የስብዕና መገንቢያ ተቋሞቻችን ስራቸውን ሳይሰሩ ቀርተው ይሆን ወይስ ሌላ? ለምን ኃጢአት እንሰራለን? ለምን በሚያጠፋ ነገር ውስጥ ማለት ዘላለማዊ ሕይወት በማይሰጥ ለኛም ጥሩ ክብርን ዘላቂ ክብርን በማይሰጠን ነገር ውስጥ ለምን እንሳተፋለን? ያው መቼም ሁሉ ጊዜ መጀመሪያው ነገር ደካማ ስለሆነ ነው። ያ በእነዚያ እየታነጽን በሄድን ቁጥር ነው ጠንካራ ምን ሆነው። እየታነጽን በሄድን ቁጥር ነው ብርቱዎች ምን ሆነው። በቃለ እግዚአብሔርም በጸጋ እግዚአብሔርም በስጦታዎቹ ሁሉ ስንታነጽ ቅዱስ ባስልዮስ የሚያነሷቸው በጣም አስገራሚ ነገሮች አሉት። ስለ ፋከልቲ ኦፍ ማይንድ፣ ስለ አእምሮአችን ፋከልቲዎች፣ ስለ አእምሮአችን ክፍሎች ቅዱስ ባስልዮስ በጣም አስገራሚ በሆነ መንገድ ይገልጻል። አእምሮአችንን በጣም ጠንካራ ነገሮች በመገብነው ቁጥር፣ ጠንካራ ስብዕናዎችን በደንብ በመሰረትን ቁጥር ለዚህ ዓለም እንኳን አይደለም ለዓለሙ መገለጫዎች ለሆኑ ለውድቀት ለትንንሽነት መገለጫዎች ለሆኑ ይቅርና ዓለም ስለት ይዞ ቢመጣ ዓለም በቃ ማንኛውንም አይነት መከራ ይዞ ቢመጣ ሁሉ አንሸነፍ። ያ መታነጽ ካለ። ለዚህ ነው ክርስቲያኖች እኮ ለእሳት የተሰጡት። እሳት ሳይፈሩ ቀርቶ አይደለም፣ ግን የታነጹበት ማንነት ከእሳት ኃይል በላይ ሆነ። ያ እምነታቸው ትምክህታቸው እሳት ከሚያስፈራው ነገር በላይ ናቸው። ለአንበሳ ራሳቸውን አሳልፈው የሰጡት ለእምነታቸው ጽናት የተጋደሉት የታነጹበት ማንነት እና የሚጠብቁት ተስፋ ጽናት ነው ለዚያ ያበቃቸው። ለዚያ ጽኑ ጠባቂዎች ጽናት ስላላቸው ነው። ስለዚህ በደንብ ባልታነጽን ቁጥር ወይም ደግሞ ታንጸናል ብለን የምናምነው ነገር በውስጣችን ምናልባት በትክክል አንጾን እኛ ራሳችን ለዚያ ለታነጽንበት ነገር አሳልፈን የተሰጠን ካልሆን ታንጸንበት ግን ለታነጽንበት ነገር ራሳችን አልሰጠንም። ሰዎች ጥሩ ቤት ሊያንጹ ይችላሉ፣ ካልኖሩበት ምን ዋጋ አለው? ሰዎች በጣም ጥሩ የሆነ ሀብት ሊያካብቱ ይችላሉ፣ በዚያ ሀብት ውስጥ ካልተጠቀሙበት ምን ዋጋ አለው? ያ ቤተክርስቲያን ማስተማር አላቆመችም። ጸጋውን የእግዚአብሔርን ጸጋ ለምእመናን መስጠት አላቆመችም።
ቤተክርስቲያን ዛሬም መጻሕፍቷን ገልጣ ከማንበብ አላቆመችም። ሊቃውንቷም መምህራኗም አገልጋዮቿም በጎውን ትምህርት ለሰው ልጅ በያገኙት መድረክ በያገኙት አጋጣሚ ሁሉ መናገርን አላቆሙ። ግን የሚናገሩትንም ጨምሮ ለተለያየ ፈተና መዳረጋችን፣ ሃይማኖት በስራ የመተርጎም ጽናት ማነሱ፣ በቁሳዊ እና ዘላቂ ባልሆኑ ነገሮች መሸነፋችን የኛ የብርታት ጉዳይ ብቻ ነው። ምን ያህል ብርቶች ነን? ዓለም የምትፈጥርብንን ዙሪያችን የሚፈጥርብንን ጉምጀታ፣ ምኞት፣ አምሮት ለማሸነፍ ምን ያህል ጠንካሮች ናቸው? አሁን ክፋትን ወይም መጥፎ ነገርን አሁን ሙስና ስንል ለምሳሌ በትልቁ ጥፋት ነው። ሙስና ሁለንተና የሆነ ጥፋት ነው። ማሰነ ጠፋ፣ ማሰነ በሰበሰ፣ ሟሟ ማለትን ሊሆን ይችላል። እና ያ በእንደዚያ ነገር ውስጥ እንድንጓዝ ምክንያት የሚሆነን ነገር ምናልባት ከጥፋት ምን በልጦብን ነው ማለት ጥፋት ከምን በልጦብን ነው እንግዲህ ለጥፋት ያመዘን ነው ምን ያህል አጓጉቶን ነው ምን ያህል አሸንፎን ነው ለዚያ ነገር የመረታት መገለጫ ነው። ተረተናል ማለት ነው። ለተረታንለት ደግሞ ማንነት ይኖረናል ማለት ነው። ስለዚህ ለሌብነት የተረታ ሰው ሌባ ይሆናል። ለክፋት የተረታ ሰው ክፉ ይሆናል። ስለዚህ ያ ምን ያህል እኛ ጠንካራ እንዳልሆን መገለጫ ነው ማለት ነው። ለተረታንበት ነገር ጠንካሮች አይደለንም ማለት ነው። ያን የመርታት አቅማችን አንሷል ማለት ነው። ያንን የማሸነፍ አቅማችን አንሷል ማለት ነው። እንግዲህ ይሄ ለምሳሌ በቴዎሎጂ አካሄዳችን በዚህ በነገረ መለኮት አካሄዳችን ለአንድ ስህተት ስንጋለጥ ወይም ለአንድ ስህተት ድል አድራጊዎች ስንሆን ስህተቱን ብቻ አይደለም የምናሸንፈው፣ ስንወድቅም በስህተቱ ብቻ አይደለም የምንወድቀው፣ ስህተቱን በፈጠሩት አካባቢዎች ሁሉ ነው። ለምሳሌ ቅዱስ ዮሐንስ ኃጢአትን የሚሰራት ሁሉ የኃጢአት ባሪያ ነው ይላል። ስህተትን የሚሰራት ሁሉ የስህተት ባሪያ ነው። ስለዚህ ለስህተቱ ብቻ አይደለም ስህተቱን ስንሰራ ለስህተት ባሮች ሆነናል። ስለዚህ ለዚያ ሲስተሙንም ማሻሻል እንደዚያ አይነት ስህተቶች የማይሰሩበት ሲስተም መፍጠርም አልቻለም ማለት ነው። ያ ሂደቱን ክንውኑ የተፈጠረበትን ነገር ድል ተደርገንበታል ማለት ነው። ለምሳሌ ዝም ብለን በቀላሉ በባህላዊው የውጊያ ስርዓት እንኳን ሲተረጉሙት አባቶች ሰው በጦርነት ሲሸነፍ የተሸነፈባቸው ነገሮች አንድ ጉዳዮች አይደሉም። ጦርነቱ በጣም ብዙ ነገሮች ናቸው ያሉት። የሱ ደካማነትና የጠላቱ ብርታት ብቻ አይደለም፣ ብልሃትም፣ ሞራሉም፣ ለጦርነት ያለው ተነሳሽነትም እነዚህ ሁሉ ተደምረው ነው ለዚያ መሸነፍ ያበቁት ማለት ነው። እና እነዚህ ነገሮች ስጋን የሚታገሉ ህይወትን የሚታገሉ እኛን የሚጥሉ ተጋድሎች ናቸው። ብናልፋቸው ጻድቅ የምንባልበት እውነተኛ የምንባልበት፣ ብንወድቅባቸው ደግሞ ኃጢአተኛ ክፉ የምንባልባቸው ናቸውና ያንን ደካማነት እስካላሸነፍ ነው ድረስ እስከተረታንለት ድረስ ተሸናፊዎች ነን። ይሄ ባንዱ ትርጓሜው ነው። ሌሎች ነገሮች ግን ተመሳሳይ ነገሮች አሉ። የእውቀት ግንዛቤ፣ ነገ የመጣውን ነገር አርቆ የማወቅ ግንዛቤ፣ ስለ እምነትና ስለ እግዚአብሔር ፍርድ ያለን ግንዛቤ፣ በእውነት ይሄን ብሰራው ሰው አየኝ አላየኝ ጉዳይ አይደለም፣ እግዚአብሔር አይቶኛል። እግዚአብሔር ደግሞ ፈራጅ ነው፣ እግዚአብሔር ይፈርዳል። ለዚህ የእግዚአብሔርን ፍርድስ ምን ያህል እናውቀዋለን? ከፍርድ በኋላ ስለሚገጥመን ነገር ምን ያህል እናውቃለን? ያን ነገር በመስራታችን ለወቅቱ ደልቶን ሊሆን ይችላል፣ ለጊዜው ግን ያ የጊዜያዊ ድሎት ዘላለማዊ ድሎት ይፈጥራል ወይ? ያ ጊዜያዊ እርካታ ዘላለማዊ እርካታን ይፈጥራል ወይ? እነዚያን ነገሮችም የማየት አቅም ይፈልጋል። እና የእውቀት ጉድለትም አለበት። በእምነት የመጽናትና በእምነት ውስጥ ያለን የአማኝነት ማንነት ጉዳዮችም ይመለከተዋል።
ከዚያ ባሻገር እንግዲህ አምሮትና መጎምጀት ያልናቸው ነገሮች እነዚህንስ ነገሮች ለምሳሌ ቅዱስ ያዕቆብ ምኞት ጸንሳ ኃጢአትን ትወልዳለች፣ የኃጢአቷ ደግሞ መጨረሻ ደመወዟ ደግሞ ሞት ነው ይላል።